መቀበል መቻል አለብን። የመጀመሪያውም የመጨረሻውም እግዚአብሔርን የምትፈራ ሴት፣ እግዚአብሔርን የሚፈራ ወንድ። እግዚአብሔርን የማይፈራ ወንድ፣ እግዚአብሔርን ማትፈራ ሴት ያው በነፃም ነው ማታዋጣው፣ በነፃም ነው የማያዋጣው። ይሄንን ስትገቡበት ታያላችሁ። እግዚአብሔርን መፍራቱን በምን አውቃለሁ? በተግባሩ። ሰዎቹን እኔ ከዚህ በፊት ብያቸዋል። እኔ እንዴት እንደማወራ አይታችሁ ምን መጽሐፍ እንዳነበብኩ መገመት ትችላላችሁ። ምን እንዳጠናው መገመት ትችላላችሁ። ሰውየው ሲናገር አይታችሁ ይሄ ሰውዬ ይሄ ነው ስራው ማለት ትችላላችሁ። እና በተቻላችሁ መጠን እግዚአብሔርን የማይፈራ ሰው ለትዳር የሚሆን ሰው አይደለም። አንድ እሱ ነው። ሁለተኛ ደግሞ ንቀት ያለባት ሴት በጣም ሲበዛ በውስጧ ንቀት ያለ፣ ይሄ ከላይ አይወጣም፣ ንቀቱ በውስጥ የተቀበረ ነው። እግዚአብሔርን መፍራትም ይሄ በውስጥ የተቀበረ ነው። አንዳንዶች እኮ መስጊድ ይሄዳሉ፣ ቤተክርስቲያን ይመጣሉ። ለምን? ይሄ በውስጣቸው ነገር ቀብረው ነው። እና ንቀትም በውስጥ ተቀብሮ ቁጭ የሚል ነው። ይሄ ከላይ የሚታይ እንዳይመስላችሁ። በጣም ስማርት ሰዎች፣ በጣም የተረጋጉ ሰዎች ይሄን ያውቁታል፣ ያዩታል። እና ንቀት ያለባት ሴት ወይ ደግሞ ንቀት ያለበትን ሰው እኔ እርግጠኛ ነኝ አግቡት። ከዓመት ከ2 ዓመት ከ3 ዓመት በጣም ከበዛ ከ5 ዓመት በላይ ከዛ ሰው ጋር መኖር አትችሉም። ይወጣል። በቃ ልክ ሲወጣ ወደፊትም መሄድ አትችሉም፣ ወደኋላ መመለስ አትችሉም። ስለዚህ ከወንድም ንቀት ያለበት ወንድ ለትዳር በጣም ሲበዛ ከባድ ነው። ንቀት ያለባትም ሴት በጣም ለትዳር በጣም ከባድ ነች። በቃ ይሄ ውስጧ ንቀት አለ። ጊዜውን ስታገኝ፣ ሀብቱን ስታገኝ ምንድነው ለምሳሌ ክፉ ሰው ትላንትና ስናወራ እንደነበረው ክፉ ሰው ገንዘብ ቢያገኝ ገንዘብ ክፋቱን እንዲያባዘው ያደርገዋል። ደግ ሰው ገንዘብ ቢያገኝ ደግነቱን እያበዛ ይሄዳል። ክፉ ሰው ክፋቱን የሚያበዛው ምን ገንዘብ ነው። ሀብታም መሆኑ ዝነኛ መሆኑ ክፋቱን እያንጸባረቀ እንዴት ነው የሚያደርገው? እና ሶስተኛው ደግሞ በጣም ራስ ወዳድ፣ በጣም ገንዘብ ወዳድ። በጣም ገንዘብን በመጠኑ መውደድ ኢት ኢዝ ኖርማል። ከመጠን በላይ ገንዘብ፣ ከመጠን በላይ ደግሞ ራስን መውደድ ደግሞ በራሱ በጣም ሲበዛ ችግር ነው። ለልባቸው ይጨነቃሉ እንጂ ለእናንተ ልብ አይጨነቁም። አንተ ፈረጥክ፣ አንተ ሞትክ ጉዳዩ አይደለም። አንቺ ሞትሽ፣ አንቺ ፈረጥሽ ጉዳዩ አይደለም። እንደውም ይዝናኑ ሰዎች አሉ። ልክ እናንተ ስታለቅሱ የእናንተ ለቅሶ እያዩ እንጂ የሚያደርጉ ሰዎች አሉ። ስለዚህ ይሄ በጣም ራስ ወዳድ የሆኑ በጣም ገንዘብ ወዳድ የሆኑ ሰዎች ለትዳር አይሆኑ። ምክንያቱም በቃ እነሱ በጣም የሚወዱት ገንዘብ ነው። ገንዘብ ካገኙ ምንም ሊያደርግ ይችላሉ። ገንዘብ ለገንዘብ ብለው ከዋሹ፣ ለገንዘብ ብለው ከሰረቁ